የምትመለከቱት ሰይፉ በኤቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። መጋቢት 20 በዮዳ አቢሲኒያ ለየት ያለ ጨረታ ይደረጋል። የድንግል ማርያምን ምስል በዳይመንድ ማን ስሎ ይሆን ለጨረታ የሚያበቃው? ዝግጅቱ ዓላማና ግቡስ ምንድነው? ተወዳጁን የፊልም ተዋናይና ሰዓሊ ወደዚህ ሞቅ አርጋችሁ እስኪ ጌታቸው ታደለ ሞቅ አርጋችሁ ወደዚህ ጋር እንኳን ደህና መጣጌች። እንኳን ደህና ቆየኝ። ሰላም ነው ወይ? ሰላም ነው። አዎ ክብሩ ይስፋ። ብዙዎች ያውቁሃል እኮ ባማካሽ በሚለው ፊልም አይደል? አዎ ያውቁኛል። አዎ ለጌቹ አቀባበል ባማ እንዴ ይሄ ደረት ይሄ ፓክ አሁንም አለ ያው እየቀነሰ ነው እየሟሸሸ አይ ትንሽ አስቀምጪው ነው የሞጣው ታከለ። ምክንያቱም አንተ ፊልም ላይ ብዙ ጊዜ አክሽን የሆኑ ነገሮችን ልኮ ትሰራ ነበር። አሁንም ስፖርቱ ላይ አለ አሁንም አለው ጊዜ ተው እንጂ። ስለዚህ ስነ ስርዓት ይዘን እናውራ። ደስ ይላል በጣም። አሁን ፊልሙን ሙሉ ለሙሉ ተታዋል ሊባል ይችላል? በመንፈስ አልተውኩትም። ኖርማሊ ያው የፊልም ስራ ለክፍት ነው። ኖርማሊ ከጥበቡ ዓለም ብትወጣም አይለቅም። ስለዚህ ሁሌም ቢሆን ጥሩ ስራ ሲሰራ ታደንቃለህ፣ መጥፎም ሲሰራ ታዝናለህ። ያው ሁሌም ብሰራ አንድ ቀን ብመጣ ትላለህ እንጂ የሚለቀም ወይ አይደለም። ሮት ሞታለ እንጂ አይለቀም። የሰራው ባማካሽ በዩቲዩብ ላይ ያያዩት ወደ ከ2.5 ሚሊዮን በላይ ሰው አይቶታል። አዎ ታይቷል። እግዚአብሔር ይመስገን። አሁን ሰዎች ያውቁሃል መንገድ ላይ ያውቁኛል። ብዙ ጊዜ ግን ያው ትንሽ ጸጉሬ ከፍ ብሎ ስለነበረ አይለኝ አንዳንዱ ትመስላለህ ይለኛል። ግን ነው የማይመን ራሱ በፊት እንደውም ማስታወሳለሁ እኮ ከተገናኘን አይቀር ማንዴላና አንዴ ቃለ መጠይቅ ሳደርግለት ከሱ ጋር አብራችሁ ሰርታችኋል? አዎ የአርበኛው ልጅ ቁጥር 1 አብረን ሰርተን ነበር። እዛ ላይ ምን ነበር? ቆይ እስኪ ማንዴላ ከስር አለ ይታየኛል። እስኪ አንዴ እስኪ አይ ማንዴላ በላዩ ላይ ሄድክበት የሄድከው አንተ ነህ? አዎ ነው። ምንድን ነው ያጋጠማችሁ ይሄን ፊልም ስትሰሩ? ይሄን ፊልም ስንሰራ ብዙ ነገር ነበር ያጋጠመን። ያው አክሽኑ ታስቦ አልተዘጋጀበትም። ብዙ ጊዜ አክሽን ተብሎ ይጻፍና ሩጫዎች ብቻ ነው ሊደረጉ የሚችሉ አብዛኛው ጊዜ። ግን አብዛኞቻችን በስፖርቱ ዓለም ውስጥ አልፈን የአክሽኑ ብቃቱ ወይ ችሎታው ኖረን ለፊልም ግን አንጠቀመው። ከዛ አንፃር የተጻፈው በቃ ሲሯሯጡ የሆነ መንደር ውስጥ ይያዛል ነበር። እኔ ደግሞ የዛን ሰዓት ኤክስኪዩቲቭ ፕሮዲሰሩ ምን ይሰለ ነበርኩኝ። ለካራክተሩ ማትመጥንም ተብዬ ነበር መጀመሪያ። እሺ ያው ፊቴ እንደምታየው ትንሽ ልጅ ፊት ነው። ከዛ አንፃር በቃ እሱ እንኳን አይሆንም ተባለ። አይ በፍጹም እኔ ነው ስለው አይሆንም ተብሎ ሌላ ልጅ ነበር ካስት የተደረገው። ፋይናሊ ግን የፊቴ ማነስ ወይ ደግሞ ልጅ መምሰል እንደማያስፈራ ሲነገረኝ ሰዓሊ እንደመሆኔ መጠን ወደ ሜካፕ አርቲስት መቀየር ጀመርኩ፣ የራሴን ፊት ማለት ነው። እሺ ስለዚህ ፊቴን ቀየርኩኝ። ጺም በጺም አደረኩ። ሊለዩኝ አልቻሉ ነበር። የሆነ ተለቅ ያለ የሆነ ግሬስ ያለው ሰው መሰልኩ ማለት ነው። እሺ አክሽን አሁንም እንደምችል አያውቁም። እሺ ከዛ በቃ ይሁን ተባለ። ስክሪፕቱን አውቀዋለሁ ፕሮዲስ ከማድረግ ፊት ግን የእኔ ሲኖች ሲመጡ ይሄ ሲን እንዴት እንዲሆን ትፈልጋለህ አልኩት። ያው ዳይሬክተሩን እሱ በቃ ዝም ብሎ መንደር ውስጥ እንድትሮጡ ፈልጋለሁ ነገር አለ። አይ እንደዛማ ሊሆን አይገባም አልኩት። እና ምን አሰብኩና ስለው እኔ ምን አገባኝ ብቻ ትንሽ ክረምትም ስለነበረ ዝናብም ስለነበር ብፈልግ ባየር ለፉ እንደፈለክ አለ። አንደኛ ያው ፕሮዲሰር ስትሆን መብቱ ያንተ ስለሆነ ብትፈልግ እንዳንተ እንደፈለክ ባየር መለፉ አለ። በቃ ባየር አልፈዋለሁ አልኩት። ከዛ ስል ደነገጡ ሁሉም። ማንዴላም ደነገጠ በወቅቱ። እሺ ከዛ ምንድነው የሚያወራው ባየር አልፋለሁ ሊፈጨኝ ነው እንደ ምናምን ብሎ አለ። ፋይናሊ መጨረሻ ላይ እስቲ በባዶ ከሰርታ ሳይኝ ሌው መጀመሪያ አለ። ከዛ አለፍኩት በባዶ ጠጋ ማለት ጀመረ። ጠጋ እያለ መለካት ጀመረ። ምክንያቱም በቴስታ እንዳያፈርጠኝ ብሎ ማለት ነው። ምክንያቱም ከፍ ባልክ ቁጥር ወደ ታች ከመጣው ይጎዳል። መጨረሻ ላይ አሁን እንዲህ ማየት ጀመረ ውስጥ ገብቶ ማለት ነው። ከፍታኝ ሲያይ አይ በቃ አሁን እንተኩሳት አለ። ተሰራ ማለት ነው። እዚች ጋር አንዴ ስገለበጥ የታየው
ስንት ጊዜ እንደደጋገምኩት ቦታው ላይ ነበሩና እኔ ነው የምናውቀው እላለሁ። ብቻ የዛን ሰዓት ተቀየረ ኮምፕሊትሊ ማንዴላ ማለት ነው። ስሜታዊ ሆነ ማለት ይሄ ብዙ ጊዜ አክሽን ከሚሰሩ ሰዎች ጋር ሲጫወቱ በኮሜዲ ወይ በድራማ ልምድ ያላችሁ ሰዎች የመቀየር የወንድነት ስሜቱ ይመጣላችሁ። እሺ ከዛ አልቻለም። በቃ መጨረሻ ላይ ሩጫውን ምኑ አብሮ ይመሮጥ ጀመረ። ብቻ እኔ የሆኑ ነገሮችን ጠቅጠቅ እያልኩ ሳልፍ እሱ ይፈርጣል እና እስቲ ድገሙ ይላል። ግራ ገብቶት አሁንም ይፈርጣል። አንተ ያረከው ማድረግ አልቻለም። እሺ ማለት የቦዮች ምናምንም ነበሩ። እነሱንም ዘልዬ ሳልፍ እሱ ይገባል ወደ ውስጥ። ከዛ ግራ ገባው። የልጅ ምን እያደረገ ነው የሚያልፍ ነው ሳትረግጠውም አለ። አሁን እንደዚህ ሲሆነ መጨረሻ ላይ አንድ ላዳ የሚሻገርበት ፓርት ነበረ ሮል ማልፍበት። ያው ፊልም ላይ ቀላል ይመስላል፣ ያለ ስታንት ነው የሰራሁት። ዳይቭ ሮል ሳደርግ አስፋልት ነው፣ እሱም አብሮ ለካ ተከትሎ መጥቷል። ላዳዋን ረስቶት ማለት ነው። ልክ እኔ ጃምፕ አድርጌ ሳልፍ እሱም ጃምፕ ሲያደርግ ከላዳው ጋር ነው ሄዶ የተለጠፈው ነው። እዛን ሰዓት ያው የትንፋሽ ማጠር ተሰማው። በጣም ነፍስ ጣር የሆነ እኔን ነው የሚጠራው በዛን ሰዓት ጥሩልኝ ይላል እዛው ሆኖ። ከዛ እንደምንም አፋፍሰነው በመኪና ወሰድ ነው እልሃለሁ። ያ በዛለፈ ማንዴላ በድጋሚ እንኳን አተረፈ። ከማን ሰው ጋር እንዴ? ውልደትና እድገት ይርጋለም ከተማ ነው። አዎ አሁን ይርጋለም ነው የምትኖረው? አዲስ አበባ ከገባሁ ረጅም ጊዜ ኦልሞስት 10 ዓመት ከዛም በላይ ሆነኝ። ረጅም ዓመት ሆነ። ምክንያቱም ታሪከ ብዙ ነህ አንተ። ያለፈ ታሪከ ራሱ እኮ ለምን ብቻውን ፊልም አይሰራ? እናስባለን። ያው እኔ ካልሰራሁት ግን ሰው አይሰራውም። ለራስህ ፊልም መቼም አታንስም። ምክንያቱም በልጅነት ጫካ ውስጥ እያደንክ ትበላ ነበረ? አዎ በጣም በላ ነበር። ይሄ ከልጅነቴ ስለሆነ የፊልም ሱስ የያዘኝ ያው ቪዲዮ ቤት በመግባት እንደዛ ነበር ፊልም ያዘኝና ፊልሞች ላይ የማያቸው ነገሮች ሞክራለሁ። እንዳሁኑ ጊዜ አላስብም ማለት ይሄ በቪዥዋል ኢፌክት ይሰራ በምን አላውቅም። ስለዚህ የዛን ሰዓት አሳ እንደዚህ ያን ነገር ወይ ጊንጥ ሞክሬ ያውቃለሁ። ትንሽ የጊንጡ ነበር የከበደኝ። ፋይናሊ ግን አሁን ቴክኖሎጂው ምን እየመጣ ሲመጣ ቻይናዎች ሲበሉ ሲያይ ኖርማል እንደሆነ ተረድቻለሁ። ስለዚህ አሁን ምን በላህ ማለት ነው? አሳ፣ ጊንጥ። ጊንጥ እንዴት ነው ጥያቄ? የሚገርመው በጣም እንትን የሆነ አሳሳ ማለት ባህሪ ያለው ደግሞ እንዳሱ ሞክሩት። አሳሳይ ማለት ነገር አለው። ያው አንድ ላይ አንድ ዘር ናቸው የሚለውንም በዛው አወክ ይመስለኛል። እንደዛ አረብሽኝ። አው ተፈጥሮ በጣም ለየት ያለ ነው። ምክንያቱም አሁን እናት ታመው ዶሮ መግዛት ባለመቻላቸው ቆቅ አድኖ ሰርቶ ያበላቸው ሰው ለነገሩ ቆቅ እኮ ይበላል አይደል? አዎ ቆይ ለማዘር ቆይ የዶሮ መግዣ አጣ። ኖርማሊ ታሪኩ የነበረው ትንሽ ያው አንዳንዴ ቤተሰብ ውስጥ ጥሩ ኮንዲሽን ላይ ማትሆንበት ወቅት ነበርና አንዳንዴ ጥሩ የምትሆንበት ኮንዲሽኖች ነበሩ። የዛን ሰዓት እሷ ታማ ሆስፒታል ገባች። እሺ ወቅቱ የበዓል ወቅት ምናምን አካባቢ ነበርና ያንን ማድረግ የሚቻልበት ታይም አልነበረም። በጣም የሚገርመው ምንድነው ጭራሽ ቤተክርስቲያን ሄጄ ጸሎት አድርጌያለሁ። ምን ብለህ? እንዲህ ዘርዳኝ ብዬ ነው። ያው በዓል ስለሆነ ዶሮ ያስፈልጋል እንድትፈስግ፣ ስለዚህ ይህን እንዳቀርብ እርዳኝ ነው። አዎ በቃ ማለት ብዙ ጊዜ ደከምኩ ለፋው። ስለዚህ የሆነ ብቻ ከእግዚአብሔር ጋር ጥሩ ኮኔክሽን አለኝና እርዳኝና የሆነ ነገር ላርግላት አልኩ። እሺ ከዛ መጨረሻ ላይ ቦታው ላይ ሌሊት ላይ ነው ሲሄድ ባዶ ሆኖ ነው ያየሁት። ያጠመድኩበት ቦታ ማለት ነው። ምንም ነገር የለም። ልጅ ዝቅ ስል ገደላማ ቦታ ላይ ነው ያጠመድኩት። እሺ ምንድነው የምታጠምደው? በሲባጎ በጫማ ክር ነው ወጥመድ ማዘጋጀው። አሁን ማጥመድ የፈለከው ምንድን ነበር? በጊዜው ያገኘው ነው? ኖ መጀመሪያ ጅግራና ቆቅ ነበር ያሰብኩት። እሺ በዛን ሰዓት እንደዛ ነበረ። ሲሄድ አጋጣሚ ገመዱ ብቻ ተወጥሮ ወደ ታች አየሁት። ልክ እንደ ክራር ድምጽ ያወጣል ሰነካው ማለት ነው። ቆቆች በባህሪያቸው ምንድነው ሲያዙ ድምጽ ያወጡ ዋይ እንደፋደፍ እንደ ሞተ ነው የሚመስሉት። ያስመስላሉ። በቃ ጸጥ ነው የሚሉት። በትረቅጣቸው ራሱ በእግር ዝም ነው። እሺ ቆቅ የተባሉት ምናልባት ለዛ ይሁን አላውቅም። አንተ ቆቅ ክላስ ወደ 2 ሰዓት ሀጅ ነበርኩኝ። ያው የጠዋት ተማሪ ነበርኩኝ። ሌሊት ነው የወጣሁት። ያረኳትን ሸሚዝ ፈታተውና አላመንኩትም። በጣም የፈረጠመ ቆቅ ነበር።
እግሮቹ ላይ ሾክ አሉ። እሺ ብቻ ሁለቱ ላይ ሾክ ከዶሮ ይለያል። እንደዚህ ይዤ እንትኑን ማለት ነው ሸሚዜን አንድን የተደፋው በተደፋ ግን ኖርማሊ ወደ ገደል ነው የወደኩት። ከነ ገመዱ ተበጠሰ። ግን ይሄ አንዳንዴ ከመጓጓት እንዳያመልጠኝ ከማለት አኳያ ከነቆቁ ወደቀ። ከነቆቁ እና እሱ ባጭሮኛል ደረቴን የዛን ሰዓት ምንም አልመሰለኝ። ስለዚህ ቆቁ ላይ ነው አንተ ያረፍከው? ስለዚህ አላረድከውማ፣ አፍነን የገደልከው። እሺ ከዛ ምን ልበል፣ አንዳንዴ ፊልም ላይ የምታየው ነገር አለ፣ ጀግነት እንደሰራ አይነት ነገር ይዘህ እንደምትገባው ሰፈር ውስጥ ብቻ ከላይ ልብስ ሳላረግ በእግሩ እንዲጠቅልየው በሙሉ በሸሚዝ እንደዚህ ይዤ ነበር የገባሁት። ቆቅ ገዳይ ብቻ ካሉስ በጣም መነጋገሪያ ነው። ይሄ ልጅ እንደው ማያመጣብን የለም የተባለ። ከዛ ያቺ ቆቅ ተሰራች ወጥ ሆነች? ማለት ኦልሞስት የተወሰኑ ቀን ለበዓል ይቀር ነበረ። ሳየው ምግብ አይበላም። ምግብ ይበላ አይደለም የሚገርም ይሞታል እንጂ አይበላም። እሺ ይሄ ነገር አልኩና ኦልሞስት በዓሉ ልክ ሲደርስ ማታ ላይ አረድኩት። ከዛ ያው ብዙ ጊዜ እናቴ ጋር ይሄ ጓዳ ምንም ኩሽና ስትሄድ የሚሄድ ልምዱ ስለነበረ የዶሮ አሰራሩ በዛ አይ ነበር። በቃ ያያየሁትን ነገር ሙከራ አደረኩበትና አሳካሁት። ዋው! ስለዚህ ማዘራውን የቆቅ ወጥ እንደበሉ ያውቁ ነበር? ያውቃሉ በደንብ። ኖርማሊ የዛን ሰዓት ኬታ መጣ አለች። ያው ታምነኛለችና ኬታ መጣ ስትል ፋዘር ነገር ምን ኬት የማያመጣው ነገር አለ? ቆቅ ነው ያመጣው አለ። ከበሉ በኋላ ኖርማሊ ስትበላው አጥንቱ ስጋው ጠንከር አለባት። ቶሎ አይበስል ማለት ገብቷል። ሳይበስል ነው እንዲያወጣው የልጅ ምናምን ብላለ ገብቷል። አጥንቱም ጠንካራ ነው፣ ስጋውም ቶሎ አይበስል። ግን በቃ በጣም ደስ አላት፣ መረቀችኝ። እሷም በጊዜው ሰላም ወጣች ማለት ነው። ዋው! ይሄ እንዲህ አይነት የልጅነት ገጠመኝ። ቆቅ ማዘር ናቸው ፎቶአቸው? ማዘር ናት። ይርጋለም ናቸው አሁን እሳቸው ያሉት? ይርጋለም ነው ያለችው እስካሁን ድረስ ይርጋለም ነው ያለችው ይመስለኛል። ሁሉን ነገር ተውክና ወደ ገዳም ገባ። ፊልም ውስጥ ከመግባቴ ፊት መጀመሪያ ነው ገዳም የገባሁት። ግን ገዳም ውስጥ ገብቼም ትንሽ አስቸጋሪ ነበርኩ። በምን? ምክንያቱም እኔ እድገቴ ሰርከስ ቲም ውስጥ ስለነበር ሙዚቃ በጣም አዳመጥ ነበር፣ ሰማ ነበር። እሺ። ስለዚህ በኤርፎን ዘፈን እየሰማሁ አለቀቀኝም ነበር። ይሄ ያለም ገዳም እንዳይሰሙ ኤርፎን እጠቀም ነበር። ዋው! ገዳም ውስጥ እንድቀር የተደረገው ያው በእኔ ሀሳብ በእኔ ፍላጎት ሳይሆን በእግዚአብሔር ፍቃድ ነው። ምክንያቱም ይርጋለም ቅድስት አርሴማ ገዳም ህጉም ከባድ ስለነበር ከገባት ወጣ ብዙ ጊዜ። እኔ ደግሞ ሰውነቴ ላይ ንቅሳቶች ምናምን ስላሉ እንደው ይሄ ወጠጤ ምን ይመስላል ሁሉ ይሉኝ ነበር በወቅቱ። ምን ይመስላል ምን እንዲሁ ስታይ መማረክ አይነት መንፈሳዊ መልክ ወይ ደግሞ ሉክ ያለኝ ሰው አይደለም። ብቻ የሰማዕቷ የቅድስት አርሴማ ምርጫዋ አይታወቅምና የእግዚአብሔር ለትልቅ ጉዳይ እንዳሰበኝ አላውቅም። ስለዚህ አስቸግር ነበር ማለት ነው። መጾም አልፈልግም። ሰርከስ ቲም ውስጥ ነው ያደግኩት እንደነገርኩ። የዛን ሰዓት በኤርፎን ሙዚቃ ነው የምሰማው። አንድ ሰሞን አንዳንድ ጊዜ ያዩኛል አባቶች። ግን እሷ አትናገሩት ትላለች። አትናገሩት ቀስ በቀስ ይተዋል ትላለች። ከዛ በኋላ ተውኩኝ። እዛም ሆኜ ግን መጨቀጭቃት ፊልሙን ነው ማለት እንደው ፊልም በቃ ታዋቂ ፊልም ተዋናይ መሆን ፈልጋለሁ ነው ጸሎት። በቃ ምክንያቱም ለፊልም የሚያስፈልግ ነገሮች ለራሴ እየሰራው ስለመጣው ከእውቅናው በላይ ሰርቶ ማሳየት የእውነት ሰው ማስደሰት ደስ ይለኛልና ህልምን መኖር ትልቅ ነገር ነው። ያንን ስለማሰብ በብዙ ስፖርታዊ መንገዶች ስለመጣው የድካሜን ውጤት ስጭኝ ብዬ ጠይቃት ነበር። ከዛ በኋላ ሰዓሊ እንደመሆን ተነገረኝ። እዛው ስዕል ትምህርት ቤት አልገባውም። ሰዓሊ አለውም ስዕልም ትምህርት ቤት አልገባውም። እዛው ሰዓሊ ትሆናለህ ራሱ ስባል እየቀለዱ መሆን አለበት እያልኩ ነበር። ምክንያቱም እኔ በዛን ሰዓት መጣላት ምናምን ወድ ሰው ነኝ። የጉርምስና ህይወት አለ፣ የፊልሙ ላይፍ አለ፣ ትንሽ ከብዳል። ስለዚህ እንዴት ይሆናል ምናምን ብለው በቃ ማመን ነው አሉኝ እና ማመን እውነት እንደሆነ ማቀው ያለ እውቀት በማመን በእግዚአብሔር ጸጋ እንድሰራ ቻልኩ ማለት ነው። ስለዚህ ጥንቅቅ አድርጌ እግዚአብሔር ያን ሁሉ ነገር ካስተማረኝ በኋላ ነው ትንሽ ተንፈስ ብዬ፣ ምክንያቱም እዛ ያለው ልማታ ልጣላ እፈልግ ነበር። ይሄ ስልክ አስቸጋሪ የሆኑ ሰዎች አሉ ከመንፈሳዊ ህይወት አግባብ ያልሆኑ ነገሮችን ሳይ ያን ሁሉ ከሰብሬ መጨረሻ ላይ የፊልም ህይወት ሲፈቀድልኝ ይወጣው። ብዙ ጊዜ ፊልም ሲባል ሰዎች ኃጢአት ነው የሚሉ መንፈሳዊ ግን ያው እንዳሰራሪ ይወስናል። ስለዚህ
ኃጢአት ያልሆኑ ፓርቶች ስላሉት እኔ ኃጢአቱን ለቅሜ መልካሙን ነገር ስለምሰራ ወደ ፊልም ህይወት ገባው ማለት ነው። ይሄ ነው የፊልም ህይወት ጅማሬ ማለት ነው። ስለዚህ በመካሽ ያኔ ነው የተሰራው ማለት ነው። ከገዳም ህይወት በኋላ ነው። ከዛም በፊት በልጅነት አትሞክርም ነበር ስዕል? ተማሪ እያለሁ በእርሳስ ምናምን ስላለሁ ግን ያን ያህል ፐርፌክት ምናምን አይደለም። ምክንያቱም ምናልባት አንተም ትስል ይሆናል እኮ ሁሉም ሰው ኤርትራ እያለ የሰው ፊት ምናምን መስራት የሰራ ሰው ብዙ አይደል? አዎ ጎጆ ቤት እያለ ምናምን ተስተማሪ አስቀምጦ ስላለ ግን በስዕል ህይወት ውስጥ ያየሁት ለውጥ ምንድነው ብትለኝ ኬሚስትሪው ነው። የቀለም ሳይንስና የእርሳስ ሳይንስ አይገናኝም። ዓለማዊ ስዕል ትሰራለህ? ዓለማዊ ስዕሎች ወደ 7 ጊዜ ኤግዚቢሽን አዘጋጅቻለሁ። አሁን ዓለማዊ ስዕሎችን አቆሜያለሁ ሙሉ ለሙሉ። ለምን? ዓለማዊ ስዕል የምሰራው የነበረው ኑሮን ለማሸነፍ ነበር። አሁን ኑሮን አሸንፈሃል? አሁን እግዚአብሔር ይመስገን በመንፈሳዊ ስዕል ማሸነፍ ስለምችል በመንፈሳዊ ጸንቼ ይዤዋለሁ ማለት ነው። ይሄ በጣም በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ የሚያንቀሳቅሰው ባንክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዋሽንግተን ዲሲና አካባቢው ሀገረ ስብከት የሕይወተ ምስራቅ ኪዳነ ምሕረት ቤተክርስቲያን በመሃል ከተማ ህንጻው ብቻ ከ2 ኤከር በላይ የሆነ ከ800 በላይ የተዘጋጀ የመኪና ማቆሚያ ያለው ግዙፍ ንብረት በመግዛት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንብረት እንዲሆን አድርጋለች። ይህ ንብረት በውስጡ ከያዛቸው ፕሮጀክቶች በዋናነት ከ2000 ሰው በላይ የሚይዝ ቤተ መቅደስ፣ ከኬጂ እስከ 12ኛ ክፍል ዘመናዊ ትምህርት ቤት፣ የተተኪ ትውልድ የመንፈሳዊ ዕውቀት ማዕከልን አካቷል። የአደባባይ ባለቶቻችንንም በጋራ እንድናከብር ትልቅ ዕድልን ይፈጥራል። ይህን ፕሮጀክት እውን ለማድረግ በዓለም ዙሪያ የምንገኝ ኦርቶዶክሳውያን ማርች 21 እና 22 በሚካሄደው የላይፍ ፈንድሬዚንግ ፕሮግራም ላይ ተሳትፈን በረከት እናገኝ፣ የጋራ ሀብታችንን ለአገልግሎት እናብቃ። እግዚአብሔር አምላካችን ያሰብነውን ያቀርነውን ያለምነውን ከፍጻሜ አድርሶ ለማየት ያብቃን። ካሁን በፊት የድንግል ማርያምን ምስል በወርቅ ሰርተ ነበረ። ስንት ጨረታ ላይ ስንት ተሸጠ? የዛን ሰዓት 5 ሚሊዮን ብር ተሽጦ ነበር። ዋው! ከዚያው መኪና ሸጠ ነው ስል የሰራኸው? አዎ ያሁኑ ላይ ያው ያን ያህል ገዝፎ ይሄ ነው አይደለ? አዎ ይሄ ነው 5 ሚሊዮን ብር የተሸጠው ስል ይሄ ነው። ማን የገዛው? ኢስታንቡል ባለቤት ጋሽ ብሬ ባለቤቷ ትግስት ናትና እሷ ናት። ያው ባለቤቷ ማለት ይቻላል እሷ ናት። ብር ከአሜሪካ ደውላ ነውና አላስቻለትም። በጣም ወዳጇ ናትና እንደው ይሄ ስል አያልፈኝም ስትል ያው ከዛ ውጪ ብዙ ሰዎች ልግዛ ብሎ የጠየቁኝ ሰዎች ነበሩ። ግን ሲጠይቁኝ ነው በጨረታ ነው መሆኑ ይፈልግ ሁሉም ሰው ለበረከቱ እንዲሳተፍ ስለምፈልግ አንድ ሰው ብቻ ልግዛው ካለ አይሆንም አልኳት። ስለዚህ እሷ የዛን ሰዓት 1 ሚሊዮን ብር ልወስዳለች። ሌላም ሰው እንደዛ አለኝ። አይሆንም አልኳቸው። ችግር የለውም 1 ሚሊዮን በላይ ላታውጪ ትችያለሽ፣ ጨረታው ላይ ተሳተፊ አልኳት። እስከ 1.5 እሷ ወጣች። የሌሎቹ ደግሞ ይሄ ማዳበሪያ ምናምን የሚባለው ነገር ተጠማመረና ስዕሉን እሷ አሸነፈች ማለት ነው። በ1.6 ውስጥ 3.2 ተሸጠ ማለት ነው። ዋው! አሁን እዚህ ስዕል ላይ የወርቁ ፓርቲ የትኛው ነው ማለት? ጸዳሉ ማለት ሙሉ ለሙሉ ጸዳል። ይሄ ክቡ አለ አይደለ? ጸዳሉ እሱ ሙሉውን ወርቅ ነው። ሙሉ ለሙሉ ወርቅ፣ እውነተኛ ወርቅ ነው የተጠቀምኩት። ዋው! ለስዕል ተብሎ የሚዘጋጅ ወርቅ አለ። ይሄንን ለመስራት አሁን ለምሳሌ የሆነ መነሻ ነገር አንድ ነገር ለማድረግ ብዙ ጊዜ የሆኑ ሰዎች ይሄንዲ ቦታ ይቼ ምናምን ሊሉ ይችላሉ። አሁን ሳሊ ጌች ይሄንን ስዕል ለመሳል እንደ መነሻ የሆነው ሐሳብ አለ? ይሄን ስዕል ለመሳል ኖርማሊ ምንድነው እኔ ከልጅነቴም ጀምሮ የመጀመሪያ ስዕሌ ድንግል ማርያም ናትና ለምንድነው አንደኛ እግዚአብሔር ፈልጎ ይሄንን የሰጠኝ ነው ትልቁ ጥያቄ። እንደማንኛውም የቤተክርስቲያን ልጅ የተለያዩ ገዳማት ወይም አብያተ ክርስቲያናት እየወሰድ ኮንትራት እየሰሩ መኖር ይቻላል። ግን ሁሌም ልቤ የተሻለ ነገር ፈልጋለሁ። እንዴት ከፍ ልበል፣ እንዴት ላሳድገው፣ በምን አይነት ልዩ ላድርጌ ልግለጸው ብዬ ጥያቄ ያቀርባለሁ። ስለዚህ ያንን ከማሰብ አኳያ ብዙ ጎግል ላይ ሰርች አደርጋለሁ። የተሞከሩ ነገሮች ላይ የተባሉ ነገር ስል በወርቅ የተሞከሩ በዓለም ደረጃ ያሉ አየ። በእኛ ሀገር ይኑር አይኑር እርግጠኛ አይደለሁ። ያንን ሳይ እንዴት ወርቁን ማግኘት ይችላሉ የሚለውን አክሰሶች ቼክ ማድረግ ጀመርኩኝ። እንዴት አገኘ?
እሱን ቼክ ያደረኩት ምንድነው ያው በተለያየ ግድ ዩቲዩቦች ላይ በመቀረብበት ወቅት ሰዎች ኮንታክት ያደርጉኛል። ያው የራሷ የመቤታቸው ወዳጆች አሉና አንዷ ድንገት ደውላ ልመጣ ነው ምናምን ብላለች። በቃ ልመጪ እኮ እንደዚህ አይነት ወርቅ እፈልጋለሁ አለች። ዋጋው ውድ ከሆነ ግን ሊከብደኝ ይችላል፣ ችግር የለውም እከፍልሻለሁ አልኳት። ያን ያህል ውድ አልነበረም በወቅቱ፣ አሁን ተወዷል። ግን በዛን ሰዓት ዶላሩም አሪፍ ነበርና አምጪ ምናምን ብዬ ስላት እሷ አገኘው ብላ 200 ሺት ይባላል የሚለጠፈውን ይዛልኝ መጣች። በጣም ደስ አለኝ። ኢንተርቪው አድርጌ አስተላልፍ ያለው ፕሮግራም በወርቅ ሰርቻለሁ ብዬ ወርቁ እኮ አልመጣም። እሺ ግን ጨርሻለሁ። በቃ አንተ ጨርሳል ብለህ በቃ ምን ልበል 3 ቀን ምናምን ሲቀረው ልጅቷ ደረሰች። ቀረጻ አድርጌ ጨርሻለሁ ራሱ። ፋይናሊ ሲመጣ ወርቁም ሳይው ፌክ ወርቅ ነው። ከዛ ያው ደስ ከሚለኝ ነገር እኔ ብዙ ጊዜ ያው በየትኛውም ዳይሬክሽን እኔ ለመቤታችን የሆኑ ነገሮች ንጹህ እንዲሆኑ እመኛለሁ። ከዛ አንፃር ይሄ የውሸት ነገር ቀላቅዬ ማድረግ አልፈልግም። ከዛ በጣም ተጨነቅኩ። መጨረሻ ላይ እንደው ከዚህ ጉድ አውጪኝ ብዬ ጠየኳት። በዛው ሰዓት ዝም ብሎ አንዳንዴ ራሱ እግዚአብሔር የሚያነሳሳችሁ ሰዎች አሉ። አንዷ ጌችዬ ቲሸርት ገዝቼልሃለሁ ነገ ለመጣ ነው ምናምን። ኧረ ቲሸርቱ ተይቅርብኝ የት ነው ያለሽው ስላት እኔ አሜሪካ ነው ያለሁት። በቃ እንደዛ ከሆነ እባክሽ ቀበሪኝ አልኳት። እንደዚህ የምፈልገው ወርቅ አለ ስለው ፍላይቴ እኮ ዛሬ ነው አለችኝ። እንዴት ይሆናል ያለኝ ሰዓት 2 ሰዓት ምናምን ነው ያለው አለችኝ። ግድ የለሽም እባክሽን በእናትሽ አማራጭ የለኝም አልኳት። ቶሎ እሺ ላክልኝ አለች። ቶሎ ሪሰርች አድርጌ ስክሪንሾት አድርጌ በቴሌግራም ላኩላት። ከተሳካ ተሳካ፣ ካልተሳካ ምንም ማድረግ አልችልም እና ከተሳካ ብቻ ነው መደውልልህ አለች። ምክንያቱም ልገባ ስለምችል አለች። እሺ ኦኬ ምናምን ብያልኳት ለካሷ ረስታው ገብታ ከመግባቷ በፊት ልካልኝ ወደ ፕሌን ስገባ ለኔ ኖርማሊ ኔትወርክ ይስራላት አልደርሰኝ ልካለ ወይ በረራ ላይ እንትሆን እንደዛ ነገር። እሺ ልክ እዚህ አዲስ አበባ ስደርስ ግን እንትኑ ገባልኝ ማለት ነው። ለዛ ይሄ ነው አይደል ግን በኋላ ፌክ እንዳይሆን ማለት ተሻጉዳሻል እንዳትለኛለች። ግድ የለሽም አልኳት። ሳይዞች ይለያያሉ። እውነተኛው በጣም አጭር ናት፣ በጣም ስስ ነው፣ በጣም ጥንቃቄ ይፈልጋል። ሶ ከ2 ሰዓት እስከ 3 ሰዓት ነው ለመለጠፍ ራሱ የሚፈጅብኝ የራሱ ማጣበቂያ ያለው። መጨረሻ ላይ መጣ ሳየው በጣም ደስ አለኝ። በጣም አመሰገንኳት። ከጉድ ነው ያወጣሽኝ አልኳት። መጨረሻ ላይ ያው በቤት ሳታሰፍረኝ እንግዲህ ምንም ጭማሪ ባላረግም በወርቅ አድርጌ ልቀርብ ቻልኩ ማለት ነው። ዋው! መኪናህን ያሸጠ የወርቁ ግዢ ነው ወይንስ ሌላ ምክንያት ነው? ኖርማሊ ምንድነው ሊያሸጥ ይችላል። እኔ አሁን ብዙ ጊዜ መኪናው ተራ ነገር ነው፣ ቁስ ነው ያልፋልና ከዛም በላይ ለሷ ይገባታል። ያው እኔ ህይወቴንም እስከ መስጠት ደረጃ ነው ማስበው። ማለት ትኬት የለውም። ለምሳሌ እሱ መስራት ሳስብ እኔ ሁሌም እላለሁ ስሜቴ መንግስተ ሰማያት መግባቱ አይደለም የሚናፍቀኝ፣ የእግዚአብሔር ጥሩ መሳሪያ ሆኖ ለሱ መገልገያ ሆኖ ከሀጣኑ ጋር ሆኖ እንኳን ማለፍ ጽድቅ ነው ብዬ ቆጥረዋለሁ። እንዲህ አይነት ስሜት ነው የሚሰማኝና ስጨነቅ ሳስብበት ከውጭ ጀርመን ሀገር አንድ ካምፓኒ ኮንታክት አደረገኝ። ስራዎችን አይቼ ወድጃቸዋለሁ። ህልምን ፍላጎት ስላየው እንደው ድንግል ማርያምን ይዘን ልጁ ጥሩ ክርስቲያን ነውና ለምን ዩሮፕን ቱር አናደርግም ከዛ ዓለምንም አለኝ። አንዷን ስዕል ምናምን ብሎ አለኝ። ይሄን ምለ ከ1 ዓመት በፊት ኦኬ ይቻላል ደስ ይለኛል አልኩ። ለዛ ፕሮግራም ተደርጎ ነው እንግዲህ አንድ ስዕል ሳይሆን በርካታ ስዕሎች ፕሮግራም አድርጌ ያልኩን ያለኝ እጄ ላይ ያለው ንብረት እሱ ነው። እሱን ሸጬ ለራሱ ለስዕል ምንም አይነት ተጨማሪ ትዕዛዞች ኦርደር ሳልቀበል ያንን ነገር ለቀለሙም ለወርቁም ለዳይመንዱም ለእያንዳንዱ ነገር እያደረኩ አዋልኩት ማለት ነው። ፋይናሊ ያንን እያዋልኩ ከጨረስኩ በኋላ ኦልሞስት ኤምባሲ ልገባ የተወሰኑ ቀናቶች ሲቀሩ ማሟላት የሚገባኝ ዶክመንቶች አሟልቼ ስፖንሰር የምታደርገው ራስ ነው አለኝና ቀደም ብለኩ በነገረኝ ጥሩ ነበር። የራሴን ትራንስፖርት ልችል እችላለሁ ግን እንዴት ምን ያልሰለው አይ ከዛ በላይ ነው ገንዘብ የሚያስፈልግ እስከ 4 ሚሊዮን ብር ያስፈልጋል ካሽ ምናምን ሲለኝ በቃ ተስፋ ቆረጥኩኝ። ስለዚህ እንግዲህ አንቺ ፈቀድሽው ይሆናልኩ ያንን ማለት አንዳንዴ ያው ዓለማዊ ስራዎችም ሰሪ ሰሎንኩ ስለማውቀው ስለምረዳው ካምፓኒዎች አንዳንዴ
መንፈሳዊና ፖለቲካዊ ነገሮች ላይ ተሳትፎ ማድረግ አይችሉም፣ ህጉም አይፈቅድላቸውም። ስለዚህ ለእኔ ራሷ ስፖንሰር ካላደረገችኝ ወይ ደግሞ መንፈሳዊ ሰው ካላደረገ በስተቀር ህልሜን ማሳካት አልችልም የሚል ነገር አሰብኩ እላለሁ። ያንን አድርጌ እንግዲህ አሁን ምንድነው ያሰብኩት፣ ይሄ በወርቅ ሰራው ምንድነው ኔክስት መስራት ያለብኝ? ሁሌ የሚያሳስበኝ ምንድነው እንዴት ስፔሻል ላድርግ ነው የኔ ጥያቄ። በየትኛው መንገድ እሷን ልዩ አድርጌ ላሳይ፣ ከፍ ላድርጋት ማለት ምንም ነገር እንደማይገልጻት አይኗ አውቃለሁ፣ ግን እንዴት ላድርግ? መጽሐፍ ቅዱስ ላይ ብዙ ቦታዎች ያወራል ማለት ለእግዚአብሔር የሚቀርቡ ማንኛውም መስዋዕት በጣም ውድ መሆን አለባቸው ይባላል። አንተ ለራስ የማትፈልገውን ነገር ለእግዚአብሔር ማድረግ የለብም። ስለዚህ ውድ የሆነ ነገር ያስፈልጋል የሚለውን አሰብኩኝ። ስዕል እንግዲህ ከቃል ኪዳኑ ታቦት ባልተናነሰ የእግዚአብሔርን መገለጫ ወይም የድነት አገልግሎት የሚሰጥ ትልቅ ታምር ስለሆነ በስዕል በመሳል ህይወት ውስጥ ብዙ የሚገጥሙኝ ፈተናዎች አሉ። በጣም ብዙ ዘመሮች ለምሳሌ እነዚህን ስዕሎች ጠቅላላ ስስል አሁን የሰራሁት 5ቱ ሐዘናቷ ላይ ነው የሰራሁት። 5ቱ ሐዘናቷን ሙሉ ለሙሉ መስራት አለብኝ ብዬ አሰብኩት። እመቤታችን ድንግል ማርያም ማናት? ምን ትመስላለች? በስዕልስ እንዴት ትገለጻለች? የሚለውን ነገር በደንብ ለመግለጽ ዝግጅት አደረኩኝ። አብዛኛው ጊዜ ምንድነው በጣም እጨነቃለሁ፣ እታመማለሁ። ለምን የምትታመመው? የምታመመው ምንድነው ከዚህ ፊት ስቱዲዮ ነበር ተከራይቼ መኖር የነበረውና ኮንትራት የቤተክርስቲያን ስዕል ነበር ምስለው። በዛን ሰዓት በምስል ሰዓት ስተኛው እዛ ስለምተኛ የጋዙ ሽታ ያፍነኝ ነበር። እሺ የዛን ሰዓት ሳምባዬን እያጠቃው መጣና ያፍነኝ ሳስል ይሄ ደም የመጥፋት አይነት ነገር እየገጠመኝ መጣ። ሐኪም ቤት ስሄድ ምናምን ከባድ አለርጂክ ይዟልና ይሄ ጉዳይ ወደ ከፍተኛ ከመሄዱ ፊት ስዕል ማቆም አለብህ ተባልኩ። ስለዚህ እንግዲህ እግዚአብሔር የሰጠኝ ዓላማ ይሄ ነው፣ ማቆም አልችልም አልኩና ይሄኛው እንደ በፊቱ ኮንትራክቶች ወይ ብዙ ስራዎችን አልቀበልም ብዬ አንድና አንድ የእመቤታችንን ታሪክ ላይና ከልጇ ጋር ያላትን ኢየሱስ ክርስቶስን አንድ ላይ ሁለቱን አያይዤ መውሰድ አለብኝ ብዬ ለራሴ ቃል ገባሁ። እስከምን ደረጃ ነው አንቺን ይዤ መዞረው የሚል ነገር ህልም ያስኩ ማለት ነው። እንደ ልቤ መስራት ካልቻልኩ አንቺን ስፔሻል አድርጌ መስራት አለብኝ ያሰብኩ። ምክንያቱም ብዙ ሰው ጨረታ ሲባል እንዴት ለምን ምን ይላል፣ ብዙ ምክንያት ይጠይቃል። በዓለም አቀፍ ደረጃ ጨረታዎች የተለመዱ ናቸው። አንድን ሰዓሊ ለማበረታታት የተለመደ ነው። ያን ያህል ብዙ ምክንያት ላይ ጠበቅብ ይችላል። ስዕሉ ስፔሻል ከሆነ ተፈላጊ ነው በቃ። ለኔም ላማኙም እንግዲህ ከልጇ ከክርስቶስ ቀጥሎ ድንግል ማርያምን የሚያክል ስፔሻል አለ ብዬ አላምንም። ስለዚህ ያመንኩባት ማንም በደስታ በፍቅር ይጫረታል ብዬ ስለማመን ሁሌም ቢሆን አስቤ በተቻልኩት መጠን በሚችለው መጠን አቀርባታለሁ። ስለዚህ ወርቅ ነበር ባለፈው፣ አሁን ደግሞ ከፍ ብሎ ወደ በዳይመንድ ሆነ ማለት ነው። ዳይመንድም አለው ወርቅም አለው። ያው ዳይመንድ ሲባል አትቀባውም አይደል? ግን ዳይመንድ ተጠቅሜያለሁ። ኖርማሊ ዳይመንድ የዘንድሮ ጌታቸው በጣም ለየት ያለ ሰብዕና ነው ያለው ከድሮ ጀምሮ። እንግዲህ አሁን ይርጋለም ላይ ተወለድክ፣ እዛ ያለው ታሪክ በጣም ይገርማል። አስተዳደግ ለየት ያለ ነው። ሰርከስ ላይ ነበርክ፣ ከዛ ደግሞ እንዳልከው ገዳም ገባህ። ገዳም ሄድከው በራስ ፍላጎት ወይንስ ገዳም እንዴት ትሄድ ያደረገ ምክንያቱ ነው? ገዳም እንድገባ ያደረገኝ ምክንያቱ ፋሚሊ ላይ ትንሽ ቤተሰብ ውስጥ አንዳንዴ ችግር ምናምን ይገጥማል። አንዳንዴ እንደ ማንኛውም ኢትዮጵያ ትንሽ በቤተሰብ ውስጥ ትንሽ ያለ ኢኮኖሚካል እጥረት አለ። ስለዚህ እግዚአብሔር አምላክ ለምንድን ነው ከቤተሰብ ውስጥ አንዱ ሰው እንኳን ቢያንስ ሀብታም የሚያደርገው? ትልቁ ጥያቄ እሱ ነው። ለእግዚአብሔር የምጠይቀው እሱ ነው። ጥያቄ እሱ ነው። እንዴት ሁላችንንም ድሃ ታደርገናለህ? እንዴት አንድ ቢያንስ ሀብታም አታደርግም የሚል ጥያቄ ነበር ማቀርብ የነበረው። ስለዚህ ራሴን መፈለግ አለብኝ አልኩ። ከዛ በፊት ምንድነው አባቴ ጦር ሜዳ ሲሄድ በጣም ከባድ ላይፍ አሳልፈን ነበር። የችግር በጣም ከባድ የጦርነት አስከፊና ክፉነቱን በደንብ አይተንበታልና ምክንያቱም እናቴም ስራ ሰራም እኛም አንሰራም። ደግሞ ልጆች ናችሁ? ልጆች ነን። እኔ በዛን ሰዓት ጩጬ ነኝ። ሰርከስ ስሰራ በዛን ሰዓት ያ የነበረበት ወቅት ላይ እሱ በድንገት በግዳጅ ነው ጦር ሜዳ ሄዳልና የዛን ሰዓት ሲሄድ እሱም አላውቅም ብቻ ለሆነ ጉዳይ ተፈልጋል ተብሎ ነው ሄደው። ቤተሰቡን በጣም የሚወድ አባት ነበርና ልክ እሱ ሲሄድ የቤተሰቡ ግንድ ዋና አካል ነው የፈረሰው። ማለት ኢኮኖሚካሊ ፈንድ የሚያደርገው እሱ ነው።
ሁሉ ነገር የሚያወጣው እሱ ነው። ቤተሰብ ተስፋ የሚያደርገው እሱ ነው። ከዛ በጣም ከባድ ችግር ላይ ገጥቷን ምን በላው ራሱ እስከ ማጣት ደረጃ ደረስን። መጀመሪያ እንዳወራው ይሄ የማደን ልምድ ስለነበረኝ እኔ አንዳንድ ጊዜ ጫካ ወረድ ብዬ ፍራፍሬውንም ቆቁንም ምንም እያማምጣት ልምዱን አዳበርኩት፣ የበለጠ አደረኩት። ምክንያቱ ይሄ ነው። ምክንያቱ ይሄ ነው። ፋይናሊ ግን የሆነ ታይም ላይ የ30 ብር ደሞዝተኛ ሆንኩኝ። በሰርከሱ ወይስ በሰርከሱ? እሺ። በጣም ሰርፕራይዝ ሆንኩኝ። ያንን ደሞዝ አምጥቼ ለእናቴ ሰጠዋት። ለእናቴ ስሰጣት ስንት ነው ደሞዝ? 30 ብር ነው፣ 29 ብር ነው። 1 ብር ተቆርጦብኝ ነው የሰጠዋት እና የ50 ሳንቲ ልብስ ገዛችልኝ። ማስታወሰው በዛን ሰዓት ቦንዳ ልብሶች የሚባሉ አሉ፣ ርካሽ ነው ክፍለ ሀገር ላይ እና ያን ልብስ ተገዛልኝ። በዛ ከወራት ከጊዜያት በኋላ ግን ፋዘር ጦር ሜዳ ከሄደ በኋላ ደብዳቤ ላከ። ተስፋ ቆርጦ ነው ደብዳቤ ላከው። ምን አሉ? በቃ እንደማይመለስ እና ጦር ሜዳ እንደሄደው እጅግ በጣም ጦርነቱ ከባድና አስከፊ እንደሆነ ይቅር በሉኝ አይነት ብሎ ደብዳቤ ላከ ከፎቶ ጋር አድርጎ። ስንት ነበራችሁ ከአንተ ጋር ወንድም እህት? አጠቃላይ 6 ነን። ዋው! 6 ልጅ ስራ ለማይሰሩ ወላጅ እናትህ፣ እሳቸው ደግሞ ጦርነት ላይ ነው ሲመለሱ መመለስም ስላልቻሉ በቃ አልመጣም አሉ። እርግጥ ነው አሁን እንደዚህ ስሜት በቃ እዛ ቤተሰብ ውስጥ ሰማይ ተደፋበት ሊባል ይችላል። እንደዛ ነገር ነው፣ ምንም ጥያቄ የለውም። እና ፋይናሊ እሱ ጦር ሜዳ ሆኖ አንድ ፎቶ ላከ። እኔ ይገርማል፣ በዛን ሰዓት አለባበሴ ምናልባት ራሱ ይገርም ምን እንደሚመስል ማለት ስለ የተቀደደ ልብሶች የተበጣጠሰ ጫማ ነበር የማደርገው። ምክንያቱም በጣም ስፖርት ላይ ያለኝ ፍቅርና ለእግር ኳስ ለምናምን ሁሌ አመዳም ሆኜ ነው የምመጣው። መጨረሻ ላይ ያ ፎቶ ተነስተ ብዬ ልክ ስቀርብ ልክ ልንነስል አንድ ይቆያልኩና እሱ የላካት ፎቶ ነበረችና እሷን ይዤ እንደቀልድ ነው ያቺ ፎቶ ይዤ የተነሳሁት። እሺ። ያን ፎቶ ይዤ የተነሳሁኝ ያ ፎቶ ድጋሚ እሱ የላከው ፎቶ ነው ተላከ ለሱ ሲላክ እሱ ከኖርማሊ ከመጣ በኋላ ነው ታሪኩን የነገረን። ያ ፎቶ ለኔ ነፍስ ነው የዘራው ያለው። እንዴት? በቃ ተስፋ ቆርጬ በነበረበት ሰዓት ተላቀስና ያለ እንዳለ ሰራዊቱ ጠቅላላ ተላቀሳለ። ይሄ ነበር ፎቶ። ይሄ ነው እንግዲህ ፎቶ። እንግዲህ ልጅነቴንም ያው ቁጭ ብዬ እንደመሰለውና ይሄን ቤተሰብ እንግዲህ ጥለው አልመለስም የሚያስባላቸው እንግዲህ በጣም ከፍተኛ ችግር ቢሆን ነው። ያው ግዳጅ ሲሆን አንዳንዴ መመለስ። ስለዚህ በዚህ ፎቶ የተነሳ ሆዳቸው ጠንካራ ሆነ። እግዚአብሔር ላይ ያለው እምነቱ ሰፊ ሆነ። መጸለይ ጀመረ። እግዚአብሔርም ረዳው። ምንም ነገር ሳይሆን ንጹህ ሆኖ መጣ ማለት ነው። በጣም ደስ ይላል። በጣም ታሪከኛ ቤተሰብ ነው። ከዛ በኋላ ነው እንግዲህ አብራችሁ መኖር የጀመራችሁ? ከዛ በኋላ አብረን መኖር ጀመር። እግዚአብሔር ይመስገን። ዋው! በግንባታ ፍጥነቱ የሚታወቀው ዴማሆፕ ሪል ስቴት ከራማዳ ሆቴል ጀርባ ቅንጡ የመኖሪያ ቤቶችን በያዘው አዲሱ ሳይታችን ሽያጭ ጀምረናል። በ15% ቅድመ ክፍያ ብቻ አቅርበንሎታል። አደይ አበባ ስቴዲየም አቅራቢያ የሚገኘው ሳይታችን ጥቂት የንግድ ሱቆች ብቻ ቀርተውታል። 90% በገነባ ነው ቦሌ መድኃኔዓለም ሳይታችን ደግሞ ውስን የንግድ ሱቆች ከነካርታቸው ተዘጋጅተው እርሶን ይጠብቃሉ። ቦሌ ዳውንታውን አጠገብ ከባለ 1 መኝታ ጀምሮና የንግድ ሱቆችን ከ20% ቅድመ ክፍያ ጋር እነሆ ብለናል። ቦሌ አትላስ እንዲሁም በሾላ በሚገኘው ሳይታችን ቃላችንን ጠብቀን ልናስረክቦ ሽር ጉዱ ተጧጥፏል። የውበቷ ማማር የፈገግታዋ ሚስጥር ብላሰም የጥርስ ህክምና ነው። የምንሰጣቸው አገልግሎቶች ሬጉላር ኤንድ ዲፕ ክሊኒንግ ጥርስን ማጽዳት፣ ኢንቪዛላይን የጥርስ ማስተካከል፣ ፊሊንግ ጥርስን መሙላት፣ ኢምፕላንት ጥርስን መትከል፣ ኤክስትራክሽን ኤንድ ዴንቸርስ እና ሌሎችን በመሳሰሉ አስተማማኝ ስራዎቻችን ትደሰታላችሁ። የተለያዩ ኢንሹራንሶችን እንቀበላለን። ጤነኛና ያማረ ጥርስ እንዲኖሮት እናደርጋለን። ለአዲስ ታካሚዎች ጥርስን ነጭ ማድረግ ዋይትኒንግ በነፃ እናደርጋለን። የተለያዩ ኢንሹራንሶችን እንቀበላለን። ብቅ ብለው ይጎብኙን። ልምድና ችሎታ ያላቸው የጥርስ ህክምና ባለሙያዎች ከዘመናዊና ንጽህናቸውን ከጠበቁ የጥርስ ስራ መሳሪያዎች ጋር ይጠብቋቸዋል። ብላሰም የጥርስ ህክምና ሁሉንም አይነት ሰርቪስ ማግኘት ትችላላችሁ። ብላሰም ስማይል በውድ ብሪጅ ኤንድ ለወርተን ለምትገኙ ለሁሉም ሀበሻ ኮሚኒቲ ብላሰም ስማይል። መጋቢት 20 በዮዳ አቢሲኒያ የሚደረግ ለየት ያለ ዝግጅት አለ። ጨረታ ይቀርባል። ይህ ጨረታ እንግዲህ ካሁን በፊት በወርቅ የነበረው
እንግዲህ የቅድስት ማርያም ስዕል አሁን ደግሞ ከፍ ብሎ በወርቅና በዳይመንድ ነው። ሰዓሊው ማን ነው? ድሮ የሰርከስ ባለሙያ በፊልም የምናውቀው አሁን ደግሞ የሙሉ ሰዓት ሰዓሊ የሆነው ጌች ማለት ነው። የልጅነትን የሰርከስ ፎቶ እያየው እዚህ ጋር ራሱ እኮ ሰርከስ ይርጋለም ነው ወይ ሰርከስ ኢትዮጵያ? ሰርከስ ቤዛ ይባላል። ስነ ተዋልዶ ጤናና ጸረ HIV ኤድስ ላይ የሚሰራ ነው። ላይ ያለው አንተ ነህ? ጫፍ ላይ ያለሁት እኔ ነኝ። ከዛ በኋላ 30 ብር ለሰዎች በሚቀርብ ትርኢት ተሰብስቦ ነው የሚሰጠው ወይስ በነፃ ነው? ኖርማሊ የምናገለግለው እንትን ስለሆነ ይሄ በጎ አድራጎት ድርጅት ስለሆነ እንደዚህ ስናቀርብ እዚህ ውስጥ አሁን ጤና ጣቢያ ውስጥ ነው ታማሚዎች አሉ፣ ፔሸንቶች አሉ። ለነሱ ነው የሚታየው፣ ለነሱ ነው ትሪት የምናደርገው። በዛን ሰዓት HIV ኤድስ ያዘው አንድ ሰው ከተባለ ሞተ ነው የሚባለውና እኛ ግን ትሪት በማድረግ እናዝናና ነበር። ጌች በቃ እንግዲህ ገዳም ከቆየ በኋላ ገዳም ውስጥ ነው እንግዲህ ፊልም ተዋናይ መሆን እፈልጋለሁ ፊልም ልስራ ብሎ ጠየቀ። በማካሽን ወጥቶ ሰራ። ከዛ ደግሞ የስዕል ደግሞ ፍላጎት አልነበረውም። ይህ ደግሞ እዛው ተነገረውና ዓለማዊ ስራዎችን ሲሰራ ያመዋል። መንፈሳዊ ስትሰራ ግን ሰላም አለ። ሰላም አለኝ። ግን ምንድነው ብዙ ሰዎች ማወቅ ያለባቸው ተጨማሪ ላርግና ስለ ቅዱሳት ስዕሎች ማለት ነው። ቅዱሳት ስዕሎች ዝም ብሎ ፕሪንት የሚደረጉ አይደለም፣ በጣም ከባድ ናቸው። ስዕል ስታከብሮ ያከብራል። የስዕሉ ባለቤት አድሮ ስራውን ስለሚሰራ እኔ ብዙ ፈተናዎች ደርሱብኛል። ብዙ ጊዜ ስነሳ ደም በደም ሆኜሉ መነቃበት ጊዜ አለ። ማመቶ ማለት ምን ልበል፣ በጣም ስትረስ ውስጥ ነው የምገባው። ስዕሉን ስስል ለምሳሌ አሁን የሳልኳቸው ስቶሪ ላይ ስዕሎች ላይ የክርስቶስን መከራና የእመቤታችንን ሐዘን ለመግለጽ በጣም ዋጋ ከፍያለሁ። መግለጽ አልቻልኩም። እንደው እመቤታችን አሁንም ይቅርት በላይ ነው ያልኩት። ምክንያቱም የእሷ መከራ በስዕልና በሸራና በቀለም የሚገለጽ ስላልሆነ እንደው ድፍረት እንዳይሆንብኝ ብያታለሁ። ግን አንዳንዴ ለመማሪያ ለምሳሌ ለአርያ ቢሆን ብዬ ሰርቻለሁ። ያንን ስሰራ ግን ብዙ ጊዜ ታመማለሁ፣ በተደጋጋሚ በጣም በተደጋጋሚ። ምን ልበል፣ የሚጨንቀኝ መንፈስ ራሱ ከባድ ነው በጣም። የስዕሉ ሀሳብ ከመጸነሱ በፊት ስግደት ነው መጀመሪያው፣ ከመሳሌ አይደለም፣ ከመጸነሱ ሀሳብ ከመጸነሱ በፊት። ምክንያቱም የእግዚአብሔር ጸጋ እንዲያድርበት አንድ ሰዓሊ ታሽቶ አመጦ ብዙ ዋጋ ከፍቶ ነው የሚወልደው ያንን ነገር ውጤት ለሚያቀርበው እንጂ ዝም ብሎ ስዕል ብቻ ተብሎ የሚቀል ነገር አይደለም። አሁን በእንደዚህ አይነት ህይወት ውስጥ እየኖርክ መቼም ብቻህን አይደለም ብዬ አስባለሁ። ቤተሰብ አለ? አለኝ። አዎ። ልጆች አሉ? እግዚአብሔር ይመስገን። አዎ። ስቃዩና ችግሩ የብቻህ ብቻ አለ። ቤተሰብ ደግሞ ሲኖርህ የእነሱስ ሀሳብ እንዴት ነው? ያ ብዙ ጊዜ ምን መሰለ፣ በዚህ ህይወቴ ውስጥ ስፔሻሊ የምትጎዳው ባለቤቴ ናት። ጥሩ ጠንካራ ናት፣ በእምነቷ ታጸናኛለች። እኔ እንደውም ትንሽ እንዳልኩ የስፖርቱ የፊልሙን ባህሪ ስላለ ካልወጣው የምልበት ታይሚንግ አለ። ቆንጠጥ ታደርገኛለች። ሚንስ ጥንካሬ አላት። እግዚአብሔር እንዲባርካት የምትፈልግ ሴት ስለሆነች እሷን ለእኔ እንደውም እንደ ወጥመድ መያዣ አድርጎ ነው እሷን ያቀረበልኝ እንጂ ልጠፋ ሁሉ ይችል ነበር። መጥፋት ማለት ምን ልበል፣ አንተም ሰርተህ ፊልምን ህይወት ታውቀዋለህ። ፊልም ህይወት ውስጥ እኔ በስመ አብ ወልድ እንኳን ብዬ ስባርክ ለምን ትባርካለህ ተብዬ ገጥሞኛል። ለምሳሌ አሁን በርካታ ፊልሞች ሰርቼ አላውቅም ከ6 ፊልም ውጭ። ማልሰራው ትልቁ ምክንያት የኔ መንፈስና አሁን ኢንዱስትሪ ያለው መንፈስ ስለማይመጣጠን ስለሚጋጭ፣ ወይ እኔ ራሴ ፕሮዲስ ካላረኩ በስተቀር እኔን ካስት አድርጎ ሊያሰሩኝ የሚችሉ የለም። ግን አሁን ባለውበት ህይወቴ መንፈሳዊ ህይወቴ በጣም ስለተስማማኝ ስለወደድኩት ካስት ብደረግም አልሰራም እያልክ ነው? እኔ እንጃ ያን ያለ ማለት እንትን የለኝም፣ ጉጉት የለኝም። እንደ በፊቱ ፍላጎት የለም ፊልም የመስራት ማለት ነው። ኖርማሊ መንፈሳዊ ሚዲያ ትልቁ ይሄ ስዕል ሳዘጋጅ ትልቁ መንፈሳዊ ሚዲያ የማቋቋም ህልም አለ። ትልቁ ዓላማ ይሄን ስዕል ሳዘጋጀው ብዙ ሰዎች ኢንተርቪው በማድረግ ሰዓት መንፈሳዊ ፊልሞችን እንዳመርትላችሁ ይፈልጋል። ትውልዱ ደግሞ በተለያየ ምክንያት እግዚአብሔር ላይ ባለው ተስፋ እየቆረጠ ነው ያለው። ስለዚህ እንደኔ አይነትና ከኔም በላይ የሆኑ ሰዎች እግዚአብሔር ምሳሌ ተስፋ መሆን የሚችሉ ሰዎች ስላሉ ለነሱ የሚሆኑ አሪፍ ሀሳቦችና ፊልሞችን ማቅረብ ፈልጋለሁ። ስለዚህ ያው አስተዋውቃለሁ እዚህ አጋጣሚ። እሺ ቃል ገብቷል። ዩቲዩብ ነው እኔ አስተዋውቃለሁ ሲለኝ ባለቤቱን ይመስል ዩቲዩብ አሁን የራስ የሆነ ዩቲዩብ ቻናል አለ? ዩቲዩብ ቻናል አለኝ። መቼም አንተም ብዙ ልጆች አሉ እግዚአብሔር ይመስገን። ያሳስባል የልጆች ነገር። ስለዚህ ተስፋ የሚሰጥ ነገር ያሳስባል አይደል? ያስፈልጋል። እንደኛ አይነቶችንም ማበርታት ስላለባቸው ሁሉም ወላይ ተጨንቋል። ስለዚህ ሄዞፕ የሚል የዩቲዩብ ቻናል አለኝ። እዛ ላይ እግዚአብሔር ፍቃድ ሆኖ
ይሄ ነገር እመቤታችን ተባርከውና ጥሩ ሆኖ ለትውልዱ መስራት ፈልጋለሁ፣ ማምረት ፈልጋለሁ። ስለዚህ ዓለማዊ ስራዎችን ሳይሆን መንፈሳዊ ላይ መበርታት ትፈልጋለህ? በደንብ ፈልጋለሁ። ይሄ በጣም ስለዚህ ስዕል እስኪ ንገረኝ። ምክንያቱም የክብር ዶክተር ቢኒያም እናንተን ነው የማየው አይደል? ወንድማችን ቢኒን በጣም ወደዋለሁ። ትልቅ አሪያ ለትውልዱ የሚሆን ነው። የሚከፍለው ቀላል የሚባል አይደለም። ይሄ መመረጥ ነው። ምክንያቱም እኔም በሌላኛው ዘርፍ መመረጥን ስለማውቀው የእሱ መመረጥ ደግሞ ብዙዎች የሚመኙት አይነት መመረጥ ነው። ይህንን መመረጥ ትልቁ ጉልበት የሆነ ክርስቶስ ነው። ስለዚህ ይህንን ስዕል ሰጠው እንዲያጸናው እንዲያበረታውና ነገሮች እንዲያቀለት ብዬን ይሰጠው። ከዚህም ስራ ጋር አሁን ከማዘጋጀውም ከጨረታ ጋር ተያይዞ ከማገኘው ለመቄዶንያ ገቢ ማድረግ እፈልጋለሁ። ይሄ በጣም ምክንያቱም ካሁን በፊት የነበረው በወርቅ የተሰራው የድንግል ማርያም ምስል ምን ያህል ገንዘብ እንዳወጣ ቅድም ነግሮናል። አሁን ደግሞ ከዛ ከፍ ያለ ጨረታ መጋቢት 20 በዮዳ አቢሲኒያ ነው የሚደረገው። ዓላማና ግቡ አሁን የገባን መሰለኝ። የተወሰነ ፐርሰንቱ ለመቄዶንያ አረጋውያንና የአእምሮ ህሙማን መርጃ የሚውል ነው እያለ ነው። መጋቢት 20 እንዴት መረጥከው? መጋቢት 21 የመረጥኩት ያው ጊዜውም የጾሙ ወቅት ስለሆነ በዚህ ጾም በአብይ ጾም ውስጥ ብዙ ጊዜ ስቅለቱን ብቻ ነው የምናስበው እና በተለይ ለኛ ለኦርቶዶክሳውያን የእመቤታችንን ሀዘኗንም በደንብ ልናስብ ይገባል ብዬ አስባለሁ። በእያንዳንዱ አሁን የሰራሁት 17 ስዕሎች ነው የሰሯቸው። እመቤታችን ግን ልጇ ወዳጇ ቃል ኪዳን ሊገባላት ሲል 5 ሀዘናቷ ላይ ነው ትኩረት አድርጋ የነገረችው። ሌሎቹ ሀዘናቿ ቀላል ነው ማለት አይደለም። ስለዚህ አሁን ልክ በእያንዳንዱ ክርስቶስ በመከራው ሰዓት ሁሉ በግርፋቱ በእያንዳንዱ በውድቅ በመነሳቱ በመሰቀሉ ሁሉ እሷ አለች። እዚህ ምናልባት በበቂ ሁኔታ መጽሐፍ ቅዱስ ላይ ላይገለጽ ይችላል እንጂ ቤተክርስቲያናችን ውስጥ ግን ብዙ ማስረጃዎቹ ስላሉ በእኛም በልባችን ውስጥ ስላለች የእሷን ሀዘን እንዴት እገልጸዋለሁ፣ እንዴት ይሰማል የሚለውን ሀዘናዋን ማሰብ ያስፈልጋል። እሱም ያለው ከራሱ ህመም በላይ እሱ ዋጋ የከፈለው ከራሱ በላይ በእኔ ምክንያት ከገጠሙሽ ብሎ ነው ቃል ኪዳን ሲገባላት ያላት። ስለዚህ የእሱ ሀዘን በጣም ያመዋል፣ ይሰማዋል። ስለሚሰማው በእኔ ምክንያት ከደረሱብሽ ሀዘናት እንግዲህ የትኛው ይበልጣሉ ሲሉት 5 ሀዘናት አለችው። እንግዲያውስ 5 ሀዘናትሽን የኔን ነው ያለው። የኔን 5 ሀዘናት ስለሷ ብሎ እሷ ስላዘነችው ብቻ እያሰበ ለሚጠይቀኝ እንግዲህ ኃጢአቱን ይቅር እለዋለሁ ብሎ ቃል ኪዳን ገባላትና ከዛ አንጻር ስለሆነ እንግዲህ እኛንም ሌሎችንም እሷ ይቅር ታስብለን ነው የሚያስብለው። ያን አስቤ ስለሆነ በርካታ ስዕሎች ነው ያሉኝ። በኖርማሊ በመጋቢት 20 በአዲሱ በዮዳ አቢሲኒያ የባህል ማዕከል ሆቴል ውስጥ ብቻ ሳይሆን ኦንላይን በ21 ኦንላይን ከሀገር ውጭ ላሉ ሰዎች እድል ይቀርባል። ግን ሶሻል ሚዲያ ለማይጠቀሙ ሰዎች ኖርማሊ የስዕል ሽያጭ ብቻ ሳይሆን የኪነ ጥበብ መርሃ ግብር አለው። ሰው እመቤታችንን ስዕሏን አቅርበን ማወደስ አለብን፣ በስዕሏ መሰለፍ። ስለዚህ ስዕሏ ለኛ ትልቅ ሚስጥርና ዋጋ ስላለው ስዕሏ ሲነካም አንወድም። ስለዚህ ያንን ከማክበር አኳያ በዛ ተሰባስበን ሁላችንም እንገኛለን። አሁን ካልኩ ዓላማዬን ከመቄዶንያም ሌሎችም ቤተክርስቲያን ገዳማቶች አሉ። ከዚህ ፊት ለምሳሌ እኔ እንዳልኩ ልመና አልችልም፣ አልወድም። ግን ምንድነው ስራዎችን በማቅረብ ውጤት ላይ ደርሼ አውቃለሁ። ብዙ ጊዜ ቲክቶክ ሶሻል ሚዲያ ላይ ስዕል ስላለው አቀርባለሁ። ሰዎችን ለመርዳት በጣም ምናምን ሸጠና እረዳለሁ። እንደዛ አደርጋለሁ እንደ እግዚአብሔር ፈቃድ ነው ይፈልግ ለቤተክርስቲያን ለገጠር ምናምን ለተለያዩ ቦታ እስከ 500,000 ከዛም በላይ ሸጬ ገቢ አድርጌ አውቃለሁ፣ ዳይሬክት ከኔ ጋር ሳይገናኝ። አሁን ግን ካለው አኳያ ትልቅም ስለሆነ በተለይ አቶ ትእዛዙ በጣም አሳዝኖኛል። ትብር ብለው የምሬ ነው ልጄ ደከመኝ ሞከርኩ እኮ አሉኝ። አድራሹን ስፖንሰር ሲያደርጉኝ እንደው እባክህን ቆጠር ገድራ ኪዳነ ምሕረት ገዳም ሞከርን እባክህን የምትችለው ሲሉ አባቴ ያልኳቸው እኔ ቅዴ በእርግጥ ለመቄዶንያ ነው አልኳቸው። ችግር የለም ከራሴ እኔ ከምችለው አደርጋለሁ እግዚአብሔር ከሚሰጠኝ ብያልኩኝ። ብዙ አለ እኔ ስለ ሰርቼ ያለፍኩባቸው ጎልጎታ ኪዳነ ምሕረት ገዳም ደብረ ብርሃን ላይም አለ። ግን ድሮ ላይ የፈለኩት ብዙ ሀሳብ አለ፣ ብዙ ነገር ማድረግ ይቻላል። ኢኮኖሚካል ፋይናንሻል ነገር በጣም አስቀያሚ ነገር ሆና ይሄ ትውልድ ስፔሻሊ ያሳዝነኛል። ቆሞ የቀረ ብዙ ነገር ያለ ነው ያጣ ያለ ትውልድ ስለሆነ ለነሱ መድረስን ፈልጋለሁ፣ ተስፋ መሆንን ፈልጋለሁ። ከዛ አንጻር ስለሆነ ነው እንደዚህ ደጋግሜ በእንደዚህ አይነት ልዩ በሆነ በፍቅር ብንሰባሰብ የምናመሰግንበት ፕሮግራም ከእግዚአብሔር ጋር በሆነ እየቀረብኩ ያለሁት ማለት ነው።
ያው እንግዲህ መጋቢት 20 በይሁዳ አቢሲኒያ በሚካሄደው ዝግጅት ላይ የሚቀርብ ጨረታ ነው። ከዳይመንድና ወርቅ የተዘጋጀ የእመቤታችን ድንግል ማርያም ምስልን አሳምሮ ስሎ ያቀረበው ተወዳጁ ሰዓሊ ጌች አይደል? እስኪ እንየው አይደለ? ምናልባት ይታይ ወደዚህ ይምጣና ምን ያህል ጊዜ ፈጀብህ አሁን ይሄንን ስዕል ለመሳል ሊባል ይችላል? በጣም ጥሩ ቆንጆ ጥያቄ ነው። ብዙ ጊዜ ሰዓሊ መንፈሳዊ ስዕሎች በውድ ዋጋ ሲሸጡ ምናልባት አይቶ አይታወቅም። ዓለማዊ ስዕሎች በውድ ሚሊየንስም ይሸጣሉ። ኖርማሊ እኔ ምንድነው ይሄ ሁሉ ሳክሪፋይ ላደርግ የቻልኩ ሁሉ ዋጋ ልከፍል የቻልኩ እመቤታችን ስሟ ብቻ በቂ ነው። አንድ ምዕመኑ ማወቅ ያለበት ነገር ማለት ነው። እኔ እዚህ ጋር የተጠቀምኩ ነገር ዋጋ የለውም። ዝም ብሎ ይሄ ከማክበር አኳያ ያለ ነገር ነው እንጂ ግን ይሄንን ስራ ስሰራ ኦልሞስት 1 ዓመት ፈጅቶብኛል። 1 ዓመት ፈጅቶብኛል። በቀን ምን ያህል እየሰራህ ማለት? ዲቴል ነው ስራው የሚሰራው። በጣም ረጋ ይፈልጋል፣ ጥሞና። ይሄ ከሰው ጋር ተጣልተህ ተጋጭተህ አይሆንም። አብዛኛው ጊዜ የሱባኤ ላይፍ ነው ያለኝ። ቀን ወይስ ማታ? ቀን ነው የምጠቀመው፣ ግን ሌሊት ደግሞ አንዳንዴ አመሻለሁ። እንደገና ደግሞ የጾም ወቅቶችን ብቻ ተጠቅሜ ነው የሰራሁት። በተለይ ስደቷን ተጠቅሜዋለሁ፣ ሙሉ ስደቷን ማለት ነው፣ የስደቷን ወር። ስለዚህ ወደዚህ ይምጣ አይደለ? እኔው እስኪ ጥንቃቄ ስለሚፈልግ ነው። እንትን ለማለት ራሱ ይከብዳል። የኛ ቁመት ከፍ ብሎ ትንሽ ከፍ አድርጓት እስቲ። እንደሱ አየር ላይ ያዟት። አሁን ምን እየፈለክ ነው እስቲ ንገረኝ። እኔ ዲቴል ለማየት እየሞከርኩ ነውና ቅድም ከነገርከኝ ተነስቼ ይሄ ዘንድሮን ይሄን ለጨረታ የሚቀርብ ስል ለየት የሚያደርገው በዳይመንድና በወርቅ ነው የተሰራው አልከኝ። እሱንም እያየሁ ነው። በስዕሉም ደግሞ በጣም ተመስጫለሁ። እንደዚህ አይነት ስዕል አይተህ ታውቃለህ? ከአሁን በፊት አይቼ አላውቅም። ምክንያቱም የእመቤታችን ስዕል ብዙ ጊዜ ከለቅሶ ጋር አይቼ አላውቅም። ያ ይመስለኛል ለየት የሚያደርገው። አዎ በእርግጥ አንደኛ እሱ ነው። ሁለተኛ ከጀርባው ያለው የክርስቶስ መስቀል ነው። ይሄ የሚወርዱ ደግሞ እንግዲህ የደሙ ደርቆ ነው የምታየው። በጣም ተሰብራ ነው እዚህ ጋር ያለው ሀሳቧ ማለት ነው። ማለት ስሜቷ በጣም የምትወደው ልጇ ወዳጇ እንግዲህ ከመስቀል ላይ ካወረዱት በኋላ ወደ መቃብር የወሰዱበት ታይም ላይ ነው ያለችው። 7 የብርሃን መላእክቶች መጥተው ሊያጽናኗት ሞክረዋል። አባቷ ቅዱስ ዳዊት መጥቶ ሊያጽናናት ሞክሯል፣ ግን እሷ ልትጽናና አልቻለችም። በትንቢት አረጋዊ ስምዖን እንግዲህ ገና ልጅ እያለ የነገራት አንድ ታሪክ ነበረ። የሉቃስ ወንጌል ምዕራፍ 2 ከቁጥር ከ34 እስከ 35 ላይ ያለው ወንጌል ላይ ያለ ቃል ነው። በነፍስሽ ሰይፍ ያልፋል ብሎ ተናግሯታል። ያንን በተሰማትም ሰዓት በጣም ፊላጋ ተሰምቷታል። ብዙ ጊዜ ሰዎች እኛ እንደምንሞት እናውቃለን፣ ይደብረናል፣ ደስ አይለንም። እሷ ደግሞ እያንዳንዱ መከራው ላይ እያየችው አብረው ነው ሄደችው። የመጨረሻ ታይም ላይ ድክም ብሏት ከአቅሟ በሆነበት ሰዓት ላይ ነው እንግዲህ ንግስት የሆነች እናት ስብር ብላ የምናየው ማለት ነው። ያ ትንቢት የተፈጸመበት ነው። 5 ዳይመንዶች አሉ። ዳይመንዶቹ በጣም ዲቴል ላይ ይታዩ ይችላሉ፣ ምክንያቱም ትንሽ እኔ እቻቸዋለሁ። ትንሽ በቃ ካያችሁ በቂ ነው። ኖርማሊ በኢፖክሲ አድርጌ ነው ያጣበቀችው፣ ምክንያቱም በቀላል መንገድ እንዳይነሱ ከማድረግ አኳያ 5 ቦታ አሉ። እነዛ ናቸው 5ቱ ለእመቤታችን ውድ ያልኩ መከራዋ ነው። እንግዲህ አንደኛው ትንቢቱ የተነገራት ሰዓት ነው። ሁለተኛው ልጇ የጠፋበት ሰዓት ነው። ሶስተኛው ግርፋቱ ነው። ያ ሁሉ ሲገረፍ በአይኑ ያየችበት ሰዓት ነው። የመጨረሻው ደግሞ አራተኛው ስቅለቱ ነው። የመጨረሻው ደግሞ ወደ መቃብር የወረደበት ነው። ስለዚህ እነዚህን ምሳሌ በማድረግ ለሷ ውድ የሆኑት እነዚህ ሀዘኖቿ እኔና እናንተ ደግሞ ያን ያህል ዋጋ ሳንከፍል የዘላለም ሕይወት እንድናገኝ ቃል የተገባላት ስለሆነ በዳይመንድ አድርጌዋለሁ። የሷ በዳይመንድ በሀዘን ነው፣ የኔ እናንተ ሕይወት ደግሞ በደስታ መንግስት ሰማያት በማግኘት በዳይመንድ ቀይረዋለች ማለት ነው። ስለዚህ ይሄንን ልጇ ይገባላት በሷ ሀዘን ምክንያት የተሰጣት ነው። ያንን በማስመልከት ከተለመደው ስዕል ወጣ ባለ ካልታየው መንገድ የታየ በዛ አድርጌ እንደ በቻልኩ መጠን ለመግለጽ ሞክሬያለሁ። የዙሪያው እውነተኛ ወርቅ ነው የተጠቀምኩት። ይሄ ዙሪያው ይሄ ነው
ወርቆቹ እንደዚህ የሚያብረቀርቁ ጠቅላላ ወርቅ ናቸው። 3 ሰዓት ነው የፈጀብኝ ለመለጠፍ። በጣም ወገቤን አሞኛል እና ይሄን ነው የሚመስለው። እንግዲህ ያው እንዳልኩ ምንም ነገር ምንም ባደርግ እኔ ግራ አይገባኝ። ያኔ በጨረታ በተካሄደበት ሰዓት በጣም ሊከበሩ የሚገባቸው ቲክቶክ ላይ ተጽዕኖ ፈጣሪዎች እነ እህቶቼ በተለይ ሮሚ፣ ሳራና መማር እንደ ተስፊ ሌሎቹም ያኔም ቀጣይ በአልማዝ ወይ በዳይመንድ እንጠብቃለን ብለው እንደ ቀልድ አውረውታው ነበር። እንደው የእመቤታችን ፍቃድ ባይሆን ዳግም አልመጣም ነበር። እኔ ወጥቼ ነበር የራሴን ቢዝነስ ሰራ ሞክሬ ነበር። ግን እሷ የፈለገችው ነገር ስላለ ይሄን እድል ሰጣኝ። ይሄን እንድሰራ አድርጎኛል። የኔ ፍቃድ ሳይሆን የሷ የልጇ ፍቃድ ነውና ሀዘኗ ሀዘናችን ነው። መጋቢት 20 ከ8 ሰዓት እስከ 12 ሰዓት ተገኝተን እያወደስናት ለተሳሰበው ዓላማ የምንችለውን ነገር ለማድረግ ሞክራለሁ። ይሄን ነው የሚመስለው። እንግዲህ እንዴት አገኛችሁ? ያው እንግዲህ ምን ያህል ፐርሰንቱ ነው ለመቄዶንያ ሐሳብ ያለ? እሱም ሰርፕራይዝ ባረግ ይሻላል። ምክንያቱም ብዙ ነገር ስላለ። በጣም ጥሩ፣ ችግር የለውም። ይምጣ አንተ ጋር መጥቼ እሱን የምናደርገው ይፋ ታደርጋለህ። ሌላው ምናልባት የጨረታ መነሻው ይታወቃል? ጨረታ መነሻ የለውም። ሰዎች ለምሳሌ እንደ ማዳበሪያ የሚሰጥ ሰው አለ። ማዳበሪያ ማለት የማይችል ሰው አለ መጫረት። ለምሳሌ 5 ብር ይመጣና ያ ይሰባሰብና ይነሳል። እንደዛ ነው ማሰበው። አንዳንዶች ሊጠይቁ ይችላሉ። ለምሳሌ አሁን ወርቁን ግድ የለም በዛ አይነት መንገድ ነው ያገኘው ሊባል ይችላል። ዳይመንዱ እንዴት ተገኘ? ዳይመንዱማ አለ እኮ እዚህ መግዛት ይችላል እኮ። ስለዚህ ዳይመንዱም ከገበያ ላይ ተገዝቶ ነው? እሱ ገበያ ላይ ገዝቼ ያው ቦታውን መናገር ካለብኝ እናገራለሁ፣ ግን ጥቅም የለውም ብዬ ነው። አሉ ዳይመንድ መሸጫዎች ደንበል ላይ ምናምን አሉ። አዎ ዞስ ካለሳል በትክክል አግኝቼዋለሁ እንዴ? ያው ዓላማና ግቡ በጣም ደስ ይላል። ካሁን በፊት በወርቅ ብቻ ነበር፣ አሁን ደግሞ ወርቅና ዳይመንድ፣ ከዛ ጎን ለጎን ደግሞ የተወሰነ ፐርሰንቱ አረጋውያኑና አእምሮ ህሙማኑን ለማገዝ ለመቄዶንያ ገቢ የሚውል እሱ ብቻ አይደለም። ወደ 17 ሌሎች ተጨማሪ ስዕሎችም አሉ። እንደ አርት ጋለሪ አይነት ነገር ነው። እንደ ኤግዚቢሽን ስሜትም አለው። እሱ ብቻ አይደለም። ቅድም ስትናገር እንደገባኝ ዝማሬ፣ ምስጋና፣ የተለያየ ሃይማኖታዊ ፕሮግራሞችም አሉ። ስለዚህ አቅም ያለው ምናልባት ይሄ ዳይሬክት ለምሳሌ አሁን እንዳልኩ ዝግ ጨረታዎች የሚባሉ አሉ። በጣም ይኖራል። አሁን ስልኬን ታስቀምጥልኝና በጣም የማይችሉ ለምሳሌ ክፍለ ሀገር ያለ ሰው መሳተፍ የሚፈልግ አለ ከበረከት። ስለዚህ ያንን እየደወሉ በዛ መንገድ በ500 ብር ያንን አድርጎ ብዙ ስዕሎች ስላሉ ጥሩ ነገር ከመጣ ጥሩ ነገር ማድረግ መስራት ይቻላል። ከኔም ካለኝ ዓላማ አኳያ ጥሩ ነገር ማገዝ ይቻላል። እሱን ነው ትልቁ ዓላማዬ። ውጪም ላይ የነበረው ትልቅ ቦታ ለማድረስ አንዳንዴ ውድ የሆኑ ነገሮች ብዙ ጊዜ ዋጋቸው ከፍ ሲል ውድ ይባላሉ። የቤተክርስቲያን ነገሮች እግዚአብሔር ክርስቶስ ዋጋ የከፈለው ውድ ነገር ነው፣ ቀላል ነገር አይደለም። በቀላሉ ማድረግ ይችል ነበር፣ ግን ያ መንገድ የመረጠው እሱ ያንን ነገር ብዙ ነገርኛ ሊያስተምር የእሱ የራሱን ሕግ ራሱ መፈጸም ስለሚችል ብቻ እሱ ውጪ ማንም ነገር ያንን ነገር ማድረግ ስለማይችል ነው ያደረገው። ከዛ አንጻር በኢንተርናሽናል ደረጃም ፍላጎቶች አሉኝ። ኮንታክት የሚያደርጉኝ ሰዎች ካሉ እመቤታችንን ስዕል አድኖ ቱር ማድረግ እፈልጋለሁ። የተሻለ ቦታ ዓለም ላይ እጅግ በጣም ውድ ሆኖ ቢሸጥ ደስ ይለኛል። ትልቁ ህልሜ እንደሱ ነው። ፋይናንሻል ሆነ መግባቱ አይደለም ቁም ነገር። ሰርች ስታደርግ የሚወጣሉ ፎቶዎች አሉ በጣም ውድ ተብለውና ይሰማኛል። ያኛው እንዴት የእናቴ ያልበለጠም ትላለህ። ገብቷል አይደል? ከዛ አንጻር ያንን ምኞቴን ማሳካት ፈልጋለሁ። ምናልባት ራሱ በዳይመንድና በወርቅ ራሱ ተመሳሳይ የሆኑ ስዕሎች በዓለም ላይ ምናልባት 2 ወይ 3 ነው ሲባል በቃ እንደዛ ነው። ያን ያህል ብዛት የለውም። ሪል በሆኑ ዳይመንዶች የለውም። ፌክ በሆኑ ብዙ አሉ። ግን ስፔሻሊ የእመቤታችን ትንሽ ቆየት ያለ ከአንድና 2 አይቻለሁ። ከዛ በላይ አላየሁም። ስለዚህ ምናልባት ወይ በአፍሪካ በኢትዮጵያ ለመጀመሪያው እንደው በትውልዳችን የሰራነው ሊሆን ይችላል ብዬ አስባለሁ። ያው እንግዲህ መጋቢት 20 ዝግጁ ናችሁ? ይህ ጨረታ መጋቢት 20 በዮድ አቢሲኒያ ነው የሚደረገው። ለየት ያለ ዝግጅት አለ። በፊልም ተውኔትና በስዕሎቹ የምታውቁት ሰዓሊ ጌጅ አሁን ደግሞ ይህንን ለየት ያለ ስዕል ይዞ መጥቷል። ዓላማና ግቡ በጣም ደስ ይላል። ቀረ የምትለው ነገር ካለ ይኸው
ማመስገን የምትፈልገውም አካል ካለ እውነት ነው። በተለይ አንተን የምወድ ወንድሜ ብዙ ጊዜ አልፍተኛል። እውነት ለመናገር ማልፋትን ግን ወድጄዋለሁ። ማልዋሽ በዚሁ አጋጣሚ ልንገርህ ብዬ ለምሳሌ ብዙ እንድሰራ አድርገኸኛል። ሚስ እኔ ቅያሜ የለኝም፣ ግን አልደረስኩም አልበቃውም አይነት እንድል ስሜት አድርጎኛል። ስለዚህ ያንን በበጎ ሁኔታ እንቼ ፊልም ሰርቼ በተለይ እዚህ መድረክ ላይ ከምቆም ፊልምን እየናኩ ሳይሆን እመቤታችንን የሚያክል እናት ይዤ እንድቀርብ ስላደረከኝ አንተንም ከልብ ያመሰግናለሁ። በሲኒማው እንግዲህ አልሆነም ነበር ማለት ነው በጊዜው፣ ግን አሁን እግዚአብሔር የፈቀደው ግን በዚህ እንዲመጣ ነው። የትኛው ጥሩ ነው? በመቀጠል በጣም ተወዳጅና አሪፍ ሰው ሚሊዮን ጀማል በጣም ከልብ የሆነ ሰው ነው። ለሰው ደራሽ የቤተክርስቲያን ጀርባ አጥንት የሆነ እሱንም ከልቤ አመሰግናለሁ። ለሚሊዮን ጀማል ባካችሁ በጣም ጥሩ ሰው ነው። አቶ ትእዛዙ የዮዳ አቢሲኒያ ባለቤት እመቤታችን የልባቸው መሻት ትሙላላችሁ። እሳቸውም ስፖንሰር ስላደረጉኝ ከልቤ አመሰግናለሁ። ትዕግስት ግርማንም እስከዛሬስ እንደ እናት ሆና ሳትለየኝ ያኔ ካወቀች ጀም ስቲል ነው ያልተለየች እህቴ ናት። አመሰግናለሁ። ቴዎድሮስ ግሩም፣ ዘማሪ ሐዋዝ ይትባረክ። እንግዲህ ሌሎች የረሳኋቸው ካሉ እንግዲህ እመቤታችን በኪዳነ ቃሏ ታስባችሁ። አይ የረሳቸው ካሉ መጋቢት 20 እዛው ሲመጡ ይመሰገናሉ። ይቻላል። እንጂ ሀሳብ ለሳሊ ጌታቸው ባካው መጋቢት 20 በዮዳ አቢሲኒያ አይቀርም። ለየት ያለ ዝግጅት አለ። ስለነበረን ቆይታ በጣም ነው የማመሰግነው። እድሜ ከጤና ይስጥ በሉት። ጌችና ሰናብ በጣም እናመሰግናለን። ተመልሶች በኋላ እንገናኛለን።